ታለው እጨሳለው እዝናናለው ምን ታመጣላችሁ? ምን ታመጣላችሁ? አብረሽኝ እየወጣሽ ሳጨሽ ያልነበር እንዴ? አብረሽኝ እየወጣሽ በየምግብ ቤቱ በየምኑ ቁርጥ ስትቆርጭ አልነበር እንዴ? ያላየሁትን አሳየሽኝ እያልሽ ኢንስታግራምሽ ላይ ስትለጥፍ ያልነበር እንዴ? ያለበስኩትን አለበሽኝ ያልሽውን ረሳሽው እንዴ? በጣም ታሳዝኛለሽ። ዛሬ ልደትሽ ነው። ሃፒ በርዝዴይ። እንኳን ለዚህ ቀን በዚህ ሁኔታ አደረሰሽ። ያለሽበትን ሁኔታ ራስሽን እዩና መለወጥን አስቢ። እንግዲህ እንደሰማችሁት ነው ማለት ነው። እንደፈለኩ ብቅም እንደፈለኩ ብጭስ እንደፈለኩ ባጨስ መብቴ ነው ብላለች ማለት ነው። እንግዲህ ወይዘሮ ሙኒት ማለት ነው እንግዲህ የድሃን እንባ እያስለቀሰች በጣም በሚገርም ሁኔታ ሰዎቹን በጣም እያስለቀሰች እንግዲህ የሰው ብር ገበልታለች ማለት ነው። እንግዲህ መብረቁም ደግሞ አፋጦና ረግጦ ይዟታል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ በእንደዚህ አይነት ስሜት በእንደዚህ አይነት ደስታ ምን ያህል ደስታ ልታገኝ ነው? ስታጨሽ ውስጥ ቁርጡን ስትበይው ምኑን ስታደርጊው እውነት የህሊና እረፍት እየተሰማሽ ነው ወይ? እኔ ላንቺ ጥያቄ ነው ሙኒት ማለት ነው። አንዳንድ ጊዜ ታዋቂ በመሆን ብቻ ታዋቂ ሰዎችን ካላቅምሽ 10 ሺህ እንደዛ የሰዎች የደሃን ባያለቀሱብሽ አንቺ ለሰይድ ወረባቦ ግን 10 ሺህ ትኬት ቆረጥሽለት። ትኬት በመቁረጥሽ ተቃውሜ ምናምን ሳይሆን መልካም ነገርን ደግ ነገርን ማድረግሽን ተቃውሜ ሳይሆን ግን ከታች ከበታች ያሉትን ሰው የማያውቃቸውን አምነውሽ ብር የሰጡትን ልንገርሽ ብዬ ነው። አምነውሽ ብር የሰጡሽን ወንድሜ ከፈተና ይወጣልኛል ልጆቼን አሳድጋለሁ እያሉ አንቺ ታዋቂና ታማኝ ሰው ነሽ ብለው የሰጡሽ ሰዎችን ግን ደም እንባ እያስለቀሽ 8 ወር 9 ወር እያስለቀሽ ከዛም በላይ ደም እንባ እያስለቀሽ አንቺ ግን ለሰይድ ወረባቦ 10 ሺህ ሪያል 10 ሺህ ባለሽበት ሀገር ቆጥረሽ ሰጠሽ ማለት ነው። ይሄ ምን የሚሉት ነው? ይሄ ምን የሚሉት ማሽቃበጥ ነው። ሳያውን ስላወጣሹ ሳያውን ትኬት ስለቆረጥሽልን ቴንኪው ሶማች። እሱም የየትም ልጆች አሳዳጊ ስለሆነ በማያውቀው ነገር ገብቶ እዛ ውስጥ ስለገባ እሱን ቴንኪው አፕሪሺየት። ያ ወንድማችንም ስለሆነ እንዳንድ ኢትዮጵያዊ እንዳንድ አማራ ማለት ነው። ገባሽ? እንዳንድ አማራ ተወላጅ ሰይድን እንወደዋለን። ሰይድ ወረባቦን ልንገርሽ ብዬ ነው። ምክንያቱም ሰይድ ወረባቦ አንደኛ የየትም ልጅ አሳዳጊ ነው፣ ሁለተኛ የልጆች አሳዳጊ ነው። ስላደረግሽለት እናመሰግናለን። ግን ሰያው በራሱ ታዋቂ የሆነና በራሱ የሚንቀሳቀስ በራሱ ጀግና የሆነ ሰው ስለሆነ በሱ ለመነገድ ስለፈለግሽ ነው። አሁን ላይ የተረዳሁሽ ነገር በሱ ለመነገድ ስለፈለግሽ እንጂ ለሱ ያንን ያክል ሪያል ቆጥረሽ ሰተሽ ከታች ግን ወጥተው አይናገሩም ያሉትን ሰዎች ግን እንደዛ አረላላ ብለሽ እያሉ በእምነትሽ እየተማጸኑ እያለቀሱብሽ ግን ዞር ብለሽ አላየሽም። አንቺ ጭራሽ ምንድን ነው ያልሽው? ብቅምስ ብጠጣስ በጨስስ ቁርጤን በቆርጥስ እያልሽ ጭራሽ እንደ ደህና ቁም ነገር በስተርጅናሽ ስጃዳሽን ዘርግተሽ ሶላት በምሰግጅበት ሰዓት መካ መዲና ሂደሽ ጸሎት በምታረጊበት ሰዓት አንቺ በስተርጅናሽ አንዲ ሺሻ ቤት፣ አንዲ ጫት ቤት፣ አንዲ እንትንትል ሞሰሞሻለሽ። ሆዋሪው ሴትዮ ተከበሪ እንጂ ምን ነው? አሁንም ቢሆን የሰዎቹን ብር መልሽ፣ በቃ መልሺ። ድሃን አታስለቅሺ። ከዚህ በፊትም በሀቢባ ቤት ገብተውብሽ ሀቢባን በውስጥ ወስዳችሁ አታላችሁ አውርታችሁ እንደገና ሀቢባ ወታ ስራ በሙኒት እንድትሰሩ እንድትል አድርጋችኋታል። ሌባ ብላ ሰድባሻለሽ ሀቢባ። ከዚህ በፊትም የብዙ ሰዎችን ብር በልተሻል ሙኒት። ስለዚህ የሰውን ብር መልሺ። በታዋቂነታችሁ በእንትናችሁ እናንተ የሰውን እንባ አታስለቅሱ። የምሬንም አታስለቅሱ። በዚህ ደረጃ ወርዶ መገኘት መልካም አይደለም። በእርግጥ ሰው ይሆናል ይሄ ሰው ታዋቂ ነው ይሄ ሰው ጥሩ ሰው ነው ብሎ አምኗችሁ ነው እንጂ ሰው የሚሰጣችሁ ከዛ ካለበት ችግር እንድታወጡት ከዛ ካለበት መከራ እንድታወጡት ነው ያነ ሰው ለእናንተ ብር የሚሰጣችሁ እንጂ ብሩ ደልቶት ወይም ደግሞ ከአቅሙ ይሄ እንዴት ነው ይሄ ደልቶት አይደለም ለእናንተ የሚሰጣችሁ በጥቅሉ ማለት ነው። እና ሙኒት ምን ልልሽ ፈልጌ ነው፣ በዚህ ደረጃ ሰው ያለቀሰበት ነገር መጨረሻው አያምርም። እነዚህ ሰዎች እንደዛ እንባቸው እንኳን ለማውጣት እስኪያቃቅታቸው ድረስ እያለቀሱብሽ እንደዛ መከራቸውን አይተው የለፉበት ይን 300 ምናምን ሺህ ብር 400 ምናምን ሺህ ብር እንደዛ እየወሰድሽ
ወይ ለቤተሰቦቻቸው እንኳን ባጃጅ ገዝተው እንዲሰሩበት አላደረጉ ወንድሞቻቸውን። አንቺ ግን በዛ ደረጃ ምንም አታመጡም። ቀስ እያልኩ ሰርቼ እከፍላችኋለሁ። እነሱ እኮ ቀስ እያለን ሰርተን እንከፍልሻለን አላሉሽም? መጀመሪያ ሲሰጡሽ ወንድሜን ማውጣት እፈልጋለሁ፣ ካለበት መከራ እንዲወጣልኝ እፈልጋለሁ፣ ወንድሜ ተሰቃይቶብኛል፣ እኔም ከሳውዲ አረቢያ ወደ ዱባይ የመጣሁት ተቸግሬ ነው፣ አልሆን ብሎኝ ነው፣ የአራት ልጆች እናት ነኝ እያለችሽ እንደዛ ስቃ በሚያወጣ እንባ እያለቀሰች እየተማጸነችሽ፣ አንቺ ግን በኩራት አሁንም ሸሻሽን ይዘሽ ቀስ ብዬ በማለት መልስ መልሰሻል ማለት ነው። ይህም ምንድነው? ህግ እንደሌለ ስለሚያስታውቅ ነው። ህግ እንደሌለ ስለታወቀ ነው በዚህ ደረጃ አፋችሁን እየከፈታችሁ ድሃን እያስለቀሳችሁ ያላችሁት ማለት ነው። በሺሻና በጫት ተወጥራችሁ በእውነት ከዛም ስትፈልጉ ደግሞ በውስጥ ለውስጥ ቡድን ትመርጡና ታዋቂ የሆናችሁ ሰዎች በውስጥ ቡድን ትመርጡና ተውት ይሄ ምንም አያመጣም፣ ተውት ይሄ ምንም አያመጣም እያላችሁ ሰውን እየመረጣችሁ ከሰው እያዳላችሁ ከሰው እያዘነባበላችሁ ሰው ያለውን አጣርታችሁ ብር ትመልሳላችሁ። ሰው የሌለውን ግን ውሸታም፣ ሌባ ምናምን እያላችሁ ተሳደባላችሁ። የዛ ሰው ህመም ሳይገባችሁ እናንተ እዛ ዘንጣችሁ እየኖራችሁ የእውነት ግን የሌና ረፍት ታገኛላችሁ። በጣም ነው የምታሳዝኑት። በእውነት በጣም ታሳዝኑትም የምታሳፍሩትም። እና ምን ልል ፈልጌ ነው፣ መብረቁም ደግሞ ያስከው ነገር በጣም መልካም ነው። እኔ በብዙ ነገር ላትመቼ ትችላለህ፣ በብዙ ነገር ደግሞ ልትመቼ ትችላለህ። እሱ ያንተ ሁኔታ ነው፣ የማንም ሁኔታ አይደለም። የመዳም ሽንት ቤትን አጥበው ከመዳም ጋር ስርግት ብገጥመው ያለ ምንም እንቅልፍ ተነሽ እየተባሉ እየተሳደቡ እየተጣሉ እየተወረወሩ ያን ሁሉ መከራ አሳልፈው ነው ያገኙት ብራቸውን። በምትችለው መጠን ግን እንድታስመልስላቸው የሀቅም ስራ ስለምትሰራ በፖለቲካ ንጽጽር ሊኖርህ ይችላል ከባንድም ጋራ፣ እሱ ያንተ ጉዳይ ነው፣ ያንተ እንትን ነው። ቢኮዝ ግን እንደነዚህ አይነቶቹን የምስኪኖቹን ብር እንደዚህ አይነቶቹን የሚያለቅሱትን ልጅ አሳዳጊ የሆኑትን ሚዲያ ላይ ወጥተው መናገር የማይችሉትን ሰዎች ግን እንደምንም ብለህ ብራቸውን ብታስመልስላቸው ብዬ አስባለሁ። ሙኒትን በላላ ነገር ልትተዋወቃት ትችላለህ ወይም ልትተዋወቃት ትችላለህ፣ እሱ ያንተ ጉዳይ ነው። ግን ቢሆንም ደግሞ ለፍትህ እስከ ቆምክ ድረስ ብሯን አሰጣት ማለት ነው። ስለዚህ ከሀቢባ ጋር አንተና ሀቢባ ደግሞ ያላችሁ ነገር አንተም መልካም ስራ ስለምትሰራ ነው፣ እሷም መልካም ስራ ስለምትሰራ ብለህ ስለምታስብ ነው። ምክንያቱም አሁን ላይ አንተ መተህ የሰዎችን ብር እያስቀበልክ ስለሆነ ከኔ መጥቶ ተቃወመኝ የሚለው ነገር ስላደረባት ነው ያ ነገር አንተንም እንደዛ የምትናገርህ እንደዛ አፏን መከፍትብህ ማለት ነው። ወንድ ከሆነች እስኪ ሀናን ታስመልሳት። ወንድ ከሆነች እስኪ የመለይ የሚሰቃዩትን ሰዎች ታስመልስ። እሷ የምታስመልስ እንዴት ነው? እንደዚህ ምንም የማያውቁትን የአረብ ሀገር ሴት ከኢትዮጵያ መጥተው ምንም የማያውቁትን ገና ፍሬሽ የሆኑትን ሰዎች እየተቀበለች ነው እንትን የምትለውና አንተ ግን በተቻለህ መጠን ለሀቅም ለምንም ቁምና የልጅቷን ብር አስመልስላት ለማለት እወዳለሁ። የልጆቹን ብር አስመልስላት ለማለት እወዳለሁ። አታስመስሉ፣ ውሸታም አትሆኑ፣ ሰውን አተናቁ። የተናቀ ራሱ ነው የሚናቀው። ልንገራችሁ በጣም ብዙ ሰዎችን ታዝቢያቸዋለሁ። በጣም ብዙ ሰዎችን አይቻለሁ። የመጨረሻ ነው ሰው የምትንቁት። ሰው ዝም ያለው ሰው ሁሉ አያውቅም ማለት አይደለም። ዝም ያለው ሰው ሁሉ ደደብ አይደለም። ሰው ዝም ያለው ሰው ሁሉ እንደናንተ መናገር ስላልቻለ ብቻ ይሄ አፒዩዝ የምታደርጉትን ነገር አቁሙ። የእውነት በጣም እዛ ዱባይ ያላችሁ አለን የምትሉ ሰዎች እኔ በጣም ሰውን ፒዩስ ስታደርጉ ያለው በጣም ሰውን ከእናንተ የበለጠ ስማርት የሆነ ሰው አለ። የእውነት ጊዜውን የሚጠብቅ ማለት ነው። ከእናንተ የበለጠ ተናጋሪ፣ ከእናንተ የበለጠ በቃ በራሱ ኮንፊደንስ የሚማር ለዛም በሀቅ የቆመ በጣም ብዙ የመዳም ሸቃላዎች አሉ። ልንገራችሁ እናንተ ወታችሁ ውንውን ስላላችሁ እና የቲክቶክ ፊልቸር ስላቀላችሁ ራሳችሁን እንዳዋቂ አድርጋችሁ የምታስቡ ድልብ ደነዞች እንደሆናችሁ ከዚሁ ላረጋግጥላችሁ እወዳለሁ። የምሬ ነው። ከዚሁ ላረጋግጥላችሁ እወዳለሁ። ያለ ፊልተር የመዳምን ኩሽና እየጠረጉ የመዳምን ሽንት ቤት እየጠረጉ ያለ ፊልተር ስማርት የሆኑ ሸቃሉ መጡ። እነሱ ወደ እናንተ ሲመጡ አይታችሁ ግን የምትናገሩት ነገርና የሆነ አፒዩዝ ልታደርጉበት የምትሄዱበት ነገር በጣም ነው የሚያስጠላው። ልንገራችሁ በጣም ነው የሚደብረው።
በጣም ነው የሚያስጠላው። በጣም ነው የሚደብረው። ከእናንተ የበለጠ በጣም ስማርት የሆነና በጣም ጀስት የሆነ ሰው አለ። ልንገራችሁ ብዬ ነው። ያንን ሰው አቢዩዝ የምታደርጉ ሰዎች፣ ያንን ሰው እንዳላዋቂ የምታዩ ሰዎች፣ ጉርብ ፈጥራችሁ ዱባይ ላይ የምትኖሩ ሰዎች ጉርብ ከፍታችሁ ልብስ እየሰለጠናችሁ የሰውን አእምሮ ልትነኩ የምትመጡ ብዙ ድልብ ደነዞች አላችሁ እና በጉርብ ሁናችሁ ታዋቂ ነን ብላችሁ ጉርብ ፈጥራችሁ የራሳችሁ የሆነ አደራጅታችሁ አስቀምጣችሁ ብር ተበላን ብለው ሲመጡ ሌባ እንቺ ሂጅ፣ ሌባ ማናባሽ ነው አንቺ ብር ቢበላ ሂጅ፣ ከዚህ ያንቺ ብር ማንም አይነካም፣ ሂጅ ከዚህ እንደዚህ አትበይ ምናምን እያላችሁ የምትናገሩ ሰዎች ብዙ ስላላችሁ ነው። በእውነት ብዙ ስላላችሁ ነው። በስማችሁ ትርፍ አካውንት ትከፍቱና ራሳችሁ በስማችሁ ትርፍ አካውንት ትከፍቱና ከዛም በኋላ ያን አካውንት ፎሎ ስለሌለው በዛ አካውንት የሰው ብር ትበሉና ደግሞ ተመልሳችሁ መታችሁ በስሜ የተከፈተ አካውንት ነው፣ የኔ አካውንት ነው፣ የኔ አካውንት አይደለም፣ ይሄ በስሜ የተከፈተ አካውንት ነው እንጂ የኔ አካውንት አይደለም እያላችሁ የሰውን ብር የምትበሉ ታዋቂ ቲክቶከሮች እያንዳንዳችሁ ጊዜ ሊወስድብኝ ይችላል እንጂ እያንዳንዳችሁ ፌክ አካውንት ከፍታችሁ የሰው ብር የምትበሉ ሰዎች ፎቶአችሁን እያወጣሁ ነው እየለጠፍኩኝ ስለናንተ ገመና የማወራው ማለት ነው። እያወጣሁ ማለት ነው። በጣም ብዙ ቲክቶከሮች በጣም ታዋቂ ነን የምትሉ ሰዎች በጣም ፌክ አካውንት እየከፈታችሁ የሰው ብር እየተቀበላችሁ ነው። ከዛ ግን እናንተ ምንድነው የምትሉት? ይህ የኔ አካውንት አይደለም፣ በስሜ ተከፍቶብኝ ነው። ይህ የኔ እንትን አይደለም፣ ያለችው ፎሎወርች ናት፣ ያለችው እንትን ናት እያላችሁ የሰው ብር እየበላችሁ ነው። አስረግጬ ነው የምነግራችሁ። እና ከዚህ በኋላ የሰው ብር ያጭበረብራችሁ የምትበሉ ሰዎችና ሙኒት ሌባ ነሽ። በቃ ሌባ ነሽ። ደሃን ታስለቅሻለሽ። ብዙ ልጆች አልቅሰውብሻል። ብዙ ልጆች መራቸዋል ባንቺ የተነሳ። ስለዚህ ብራቸውን መልሺ። ልጆች አሳዳጊ ናቸው። ልጆች ጥለው ነው የሚመጡት፣ ስደት የሚመጡት። አንቺ ደግሞ ቀስ ብዬ እሰጣለሁ የምትይ ካንቺ እነሱ የባሱ የተቸገሩ ናቸው። ቢያንስ እንኳን አንቺ ሰርተሽ እስከምታገኝ ድረስ ግማሽ ብራቸውን ስጫቸው። በቃ ሽጫቸው ብራቸውን። የምን ማጭበርበር ነው? የምን ተናጋሪ ነኝ እኔ በአፌ አድራለሁ ማለት ነው? የምን ተናጋሪነት ነው? ከማን በልጠሽ ነው አንቺ? እንደዛ ሳቅና ሲቃና እንባ ለመናገር እንኳን እያቃታቸው እያለቀሱ አንቺ ማንሽና ነው በሰው እንባና በሰው ላብ የምትንቀሳቀሽውና አንቺ ማንሽና ነው እንደዚህ የተሽከረከርሽ ላይ እየሄድሽ የምታስመስዩ? ካልቻች ብራቸውን ቶሎ መልሺ። አመት ሙሉ ጠብቀውሽ እንደገና አመት ይጠብቁኝ አይከብድም? እስከ መቼ ነው የሚጠብቁሽ? ታግሰውሽ እኮ አመት ሙሉ ታግሰውሻል እኮ። ስጭን እያሉ ታግሰውሻል። ስጭን እያሉ ለምነውሻል። አሁን እንደገና መተው ወደ ሚዲያ ላይ ስምሽን ሲጠሩ ቀስ እያልኩ እየሰራሁ እሰጣለሁ። ብራቸውን አልካድኳቸውም፣ ግን ቀስ እያልኩ ደግሞ እስከ መቼ አመት ጠብቁሽ? አመት ያልሰጠሻቸውን አሁን ደግሞ እንደገና አንቺ ሰርተሽ እስክትመልሽ አመት ሊጠብቁ ነው። ማንሽ ምንድነሽ? ምንሽ ስለሆንሽ ነው? አንቺ ካንቺ ብሶ ሰውን ንቀሽ ከዛ ደግሞ እየሰራው ነው መሰጥ ብለሽ አስመስለሽ ባፍሽ በታዋቂነትሽ ብራቸውን በልተሽ ይሁዳ አትሆኚ። እመኚኝ ነው የምልሽ። ድጋሚ ብራቸውን ሳትመልሽ ባገኘሽ የደረሰኝን መረጃ ይዤ ወጥቼ የእውነት ምን እንደምትይ ሌላ ሰው እንኳን ያንቺን ስራ እንዲሰራና በሙስና እንዲስተዳደር ምን እንደምታደርጊ ሪከርድሽ ናወጣዋለሁ። ልንገርሽ ብዬ ነው። እና ለማንኛውም ወዶችዬ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ ከወዲሁ ጠይቃለሁ። ሙኒትም እንግዲህ ብራቸውን መልሽላቸው። የደሃባ ምንም አያደርግም። የሚያለቅሱብሽ ሰዎችም ላንቺ መልካም አይሆንም። ከገነት ተማሪ። ገነትንም እንደዛ አንቋሸሸሽ፣ እንደዛ ተድበሻት፣ እውነቷ ሲወጣላት መልሰሽ ይቅርታ ይጠይቅሻል። ግን ይቅርታ እስከተጠይቂያት ድረስ ብዙ በአእምሮዋ ብዙ መጥፎ ነገሮችን አድርገሽባታል። እና ለማንኛውም ላይክ አድርጋችሁ ሼር አድርጋችሁ አድርሱላት። ስለነበረው ቆይታ ከልብ አድርጌ አመሰግናለሁ። ወዳችኋለሁ።